ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ መጋቢት 23 2017 ዓ.ም ዕለታዊ መረጃዎችን ይዤ መጥቻለሁ። መረጃዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በልጥ ካሳ ነኝ። ዘገባዎችና መረጃዎችን እየተከታተላችሁ እናንተ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንዲሁም ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግም እንዳትዘነጉ። ይህን እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። አዲስ ወደ ቻናሉ የምትመጡ ካላችሁ ሰብስክራይብ በማድረግ መረጃዎችን እንድትከታተሉ በየዕለቱ በቀን 2 ጊዜ የሚተላለፉ የግንባር መረጃዎችና ትኩስ እንዲሁም ደግሞ አዳዲስ ወቅታዊ መረጃዎች እየተከታተላችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እያደረጋችሁ ስለሆነ ብዙዎቻችሁ በእጅጉ ነው የማመሰግነው። ከዚህ ባሻገር በተለያየ መንገድ ተሳትፏችሁንም እንደዚሁ እንድታደርጉ ጥሪ እያቀረብኩ ነው። ብዙዎቻችሁ ተሳትፎ እያደረጋችሁ ነው። አስተያየት፣ ሀሳብ፣ ጥቆማ እንዲሁም ደግሞ ትንታኔዎችና ምልከታዎች፣ ሀሳቦች ካሏችሁ በዚህ ቻናል ይስተናገዳሉ። ሀሳቦቻችሁ ጥቆማ @gmail.com ላይ ትልኩልኝ ትችላላችሁ። ጥቆማ @gmail.com ከሚለው ባሻገር በተለያዩ የማህበራዊ ሚዲያ የመልእክት መላላኪያ ዘዴዎች በሜሴንጀር፣ ቲክቶክ፣ ትዊተር እንዲሁም ዋትስአፕ እና ቴሌግራም ላይ ልትልኩልኝ ትችላላችሁ። ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። በአስተያየት መስጫ ላይም እንደዚሁ አስተያየቶችን እያስቀመጣችሁ ነው። በየአካባቢው ያሉትን በእጅጉ አመሰግናለሁ። በዳባትና አካባቢው ከባድ ውጊያ ሲደረግ ነው ያደረው። ይህንን በተመለከተ ዝርዝር መረጃ አለ። ከዳባት አምባ ጊዮርጊስ፣ ገደብዬ፣ ስላሬ አካባቢና ጎንደር ዙሪያ ማክሰኝት አካባቢ በሰዓት ውጊያዎች የተደረጉ መሆናቸውን የሚያሳዩ መረጃዎች አሉ። ከአምባ ጊዮርጊስ ገደብዬ፣ ከገደብዬ ስላሬ የትራንስፖርት እንቅስቃሴ ማለዳ የለም ተብሏል። ዳባትና አካባቢ ያለውን መረጃ ጨምሮ በተለያዩ አካባቢዎች ያሉትን አሁናዊ መረጃዎች በዝርዝር የማደርሳችሁ ይሆናል። በትግራይ አዲስ ታጣቂ ኃይል ወደ ጫካ እየገባ ነው ተብሏል። ከዚህ ጋር በተያያዘም እንደዚሁ ዝርዝር መረጃ ይዣለሁ የማደርሳችሁ ይሆናል። በዚሁ እንደዚሁ የትጥቅ ትግል እያደረገ የሚገኘው ኦነግ እንደዚሁ ለቀረበለት የትብብር ጥያቄ በመግለጫ ምላሽ ሰጥቷል። ይህንን በተመለከተና በርካታ ዝርዝር መረጃዎችን ወደ እናንተ የማደርስ ይሆናል። በትላንትናው ዕለት እንደዚሁ አሰቃቂ ጭፍጨፋ መፈጸሙን የሚገልጹ መረጃዎች አሉ። በመከላከያና በአድማ ብተና አባላት መካከል በተደረገ የእርስ በርስ ተኩስ 3 የመከላከያ ከፍተኛ መስመራዊ መኮንኖች ስለመሞታቸው የሚገልጹ መረጃዎችን ጨምሮ በተለያዩ አካባቢ ያሉ አሁናዊ ሁኔታዎችን በዝርዝር የማደርሳችሁ ይሆናል። ከዛ በፊት እንግዲህ ካደረሳችሁ ጥቆማዎች መካከል በጣም መሰረታዊ የሆኑትና ለአድማጭ ተመልካቾቻችን ምልከታው እንዲሁም ደግሞ ተጨማሪ መረጃዎችን የሚያካፍሉትን ወደ እናንተ ላድረስ። በአማራ ክልል አሁን የፖሊስ ኮሚሽነር ሆኖ የተሾመው አዲሱ ተሿሚ ኮሚሽነር ዘላለም መንግስቴን በተመለከተ ከህወሓት እስከ ኦህዴድ ብልጽግና የአድርባይነት ተላላኪነት ደግሞ ዓለም አቀፍ የህገወጥ እጽና የሰዎች ዝውውር ከናይጄሪያ እስከ ደቡብ አፍሪካ፣ ከደቡብ አፍሪካ ዱባይ፣ ከዱባይ አዲስ አበባ፣ ጅጅጋ እና በአፍሪካ ቀንድ ያለውን በተመለከተ እንደዚሁ ያደረሳችሁ መረጃ አለ። ወደፊት ተጨማሪና ማጣራት የሚያስፈልጋቸው መረጃዎች ጨምሬ ወደፊት በዝርዝር የመጣባቸው ይሆናል። እኔም እንዳልኳቸው ሰውየውን በግል አውቀዋለሁ። አዲስ አበባ 3ኛ ፖሊስ ጣቢያ በነበርንበት ጊዜ የአዲስ አበባ ፖሊስ ምክትል ኃላፊ ነበረ። ለጥያቄዎች ምላሽ አይሰጥም። አለቆቹን ብቻ እየተከተለ ጥቅሙን የሚያስከብር ሰው ነው። ከዚህ ጋር በተያያዘ ወደፊት እንግዲህ መረጃዎች ካሉም ተጨማሪ መጣበት ይሆናል። አመሰግናለሁ። ደብረ ማርቆስ ከደብረ ማርቆስ ያደርሳችሁ መልእክት፣ ደብረ ማርቆስ የመንግስት ሰራተኞች ደሞዝ በቀጣዩ 3 ወራት አይኖርም፣ አልቋል፣ ደግሞ በጀት አልቋል ነው የሚል መረጃ እንዳላችሁ ገልጻችሁልኛል። ምክንያቱ ለሚሊሻ ስልጠናና አበል እንዲሁም ደግሞ ደሞዝ የመንግስት ሰራተኞች በጀት ዙሮ በመከፈሉ ምክንያት አሁን በጀት የለም። ይህንን በጀት ለማሟላት ወይ ደግሞ የበጀት ጉድለቱን ለመሙላት የከተማው መሬት እየተሸጠ በሊዝ እየተሸጠ ወደ መንግስት ካዝና ገብቶ ለሰራተኞች ደሞዝ እንዲከፈል የሚል እንቅስቃሴ ተጀምሯል። ይህንን በተመለከተ እንግዲህ የህዝብ ሀብትና የሀገር ሀብት የሆነው የከተማ መሬትና ሌሎች ሀብቶችን መጠበቅ፣ ክትትል ማድረግ ያስፈልጋል የሚል ጥቆማና አስተያየት አድርሳችኋል። አመሰግናለሁ። ሌላው በአማራ ክልል የ2 ሳምንት ጉዞ እያደረኩ ነው የሚል በብዕር ስም እንደዚሁ ረዘም ያለ ጽሁፍ እያጋራኝ አድማጭ ተመልካች አለ። በአማራ ክልል የጉዞ እንቅስቃሴውን በተመለከተ ከአዲስ አበባ በሰላሌ አባይ፣ ደጀን፣ ደብረ ማርቆስ ለማድረግ የነበረውን ጉዞ በተመለከተ ሰላሌ አካባቢ ባለው ሁኔታ መሰረዙን፣ ከዛ በኋላ በአዲስ አበባ ደብረ ብርሃን፣ ከሚሴ፣ ወልዲያ፣ ደሴ ለማድረግ የነበረው እንቅስቃሴ እንዲሁም ወደ ደብረ ታቦር ማለት ነው ይህም እንደዚሁ ስጋት ስላለው በአዲስ አበባ በኩል ናዝሬት፣ አዳማ፣ ምሌ፣ ጭፍራ፣ ወልዲያ፣ ጋይንት፣ ደብረታቦር፣ ባህር ዳር ድረስ የነበረውን ጉዞ እና በመንገድ ላይ በአጠቃላይ ስለ ጦርነቱ የታዘባቸውን አጫጭር መልእክቶች ወደ እናንተ ላድረስ አጭሩ ማለት ነው። በየኬላዎች በተለያየ ርቀት የፋኖ ኃይሎች እና የመንግስት ኃይሎች በተለያዩ ኬላዎች ፍተሻ ሲያደርጉ መመልከቱና ትዝብቱን መንግስት በሚባለው ልክ ቦታዎችን አለመቆጣጠሩና ከከተሞች ውጭ ጨርሶ መንግስት አለመኖሩን ስለመመልከቱ መንግስት ስለ ጦርነቱ መከላከያ፣ አድማ ብተና፣ የሚሊሻና የብልጽግና ባለስልጣናት
ያላቸውን ምልከታም እንደዚሁ ቀረብ ብሎ ስለመታዘቡ አንድ የስራ ጉዞ ያደረገ አድማጭ ተመልካች ገልጾልኛል። የመከላከያ አባላት በዚህ ስምሪት እጅግ ከመሰላቸታቸው የተነሳና በጦርነቱ ተስፋ ከመቁረጣቸው የተነሳ ሁልጊዜ በዚህ ሁኔታ የፖሊስ ስራ እየሰራን አንቀጥልም የሚል ምሬት ሲያሰሙ እንደነበር እንዲሁም ደግሞ ካድሬዎች እንደ ትግራይ ብልጽግና ጥሎን ቢወጣ ምን ይወጠናል በሚል ከብልጽግና ጋር እየሰሩ መሆናቸውና ብልጽግና ደጋግሞ ጥሏቸው ስለወጣ የማያምኑት ፓርቲና የማያምኑት ድርጅት መሆኑን እንደዚሁ ብልጽግና ካድሬዎች ይህንን ሲናገሩ መስማቱን ሚሊሻና አድማ ብተና ግን ህግ የማስከበር ስራ እየሰራን ነው በሚል በዚህ እንቅስቃሴ ውስጥ እንዳሉ በአንዳንድ አካባቢዎች ፋኖ አዲሱ መንግስት የሚል አገላለጽ በሰዎች በተደጋጋሚ እንደሰማ እንዲሁም ደግሞ ፋኖ ባለባቸው ቀጠናዎች አስገዶ መድፈርና እንዲሁም ደግሞ ዝርፊያ የቀነሰ ስለመሆኑ ከሰዎች መስማቱን ፋኖ በጦርነት ጊዜ ህዝቡን ትቼ አልሄድም ወይ ደግሞ ትታችሁን አትሄዱ የሚለውን የህዝብ ጥያቄ በመስማት ህዝብ ትቶ ባለመሄድ በከፍተኛ የህይወት ዋጋና የመስዋዕትነት ስለመክፈሉ ይህንን በምልከታዬ ተመልክቻለሁ ብሏል። ፋኖ እንጀራ በየገጠሩ በአርሶ አደሮቹ እየዞረ ሲለምንም ከአንድ ቤት ከአንድ እንጀራ በላይ ከተሰጠው አይወስድም፣ ከእያንዳንዱ ቤት አንዳንድ እንጀራ ነው የሚጠበቀው በሚል ይህንንም ሲያደርግ ተመልክቻለሁ ብሏል። እንግዲህ ለገሰ ቱሉ ዛሬ የጻፈውና ፋኖ ከአንድ እንጀራ በላይ ከአንድ ሰው አይወስድም የሚለውን የመስክ ተዋጅ ምልከታ ታነጻጽሩ ትችላላችሁ። ለገሰ ቱሉ የኮሙኒኬሽን ሚኒስተር ናቸው። እንግዲህ እሳቸው ትላንትና ፌስቡክ ገጻቸው የጻፉትን ጽሁፍ ብዙዎቻችሁ ተመልክታችሁታል፣ ምን አይነት ጽሁፍ እንደጻፉ። ፋኖ ግን በዲሲፕሊን አሁን ፋኖ ይሄ አድማጭ ተመልካች ተመለከተው ፋኖ በትክክል የትኛውን ፋኖ ነው እንጀራ እንኳን ሰጡት ከአንድ እንጀራ በላይ ከአንድ ሰው ቤት አልወስድም የሚለው ነው እንጂ ይህንን አጋጣሚ ተጠቅሞ ብልጽግና ያሰማራውን በሌላ ጥቅማጥቅም እንዲሁም ደግሞ ይህንን ጊዜያዊ የመንግስት መዳከም ተከትሎ ለዝርፊያ የተንቀሳቀሰ ኃይል በፋኖ ስም ሲነግድ ፋኖ እንዳልሆነና ደረቅ ወንጀለኛ እንደሆነ በደንብ ሊታወቅ ይገባል። ፋኖ ባንኮችን የሚጠብቅ የህዝቡን ደህንነት የሚጠብቅ ሴቶችና ህፃናቶች እንዳይደፈሩ ጥበቃ የሚያደርገው በሞራልም በዚህ ደረጃ ያለው ነው። ደቡብ ጎንደርና ጎጃም አካባቢዎች የፋኖ ተጽዕኖ ብርቱ እንደሆነ በእንቅስቃሴም እንዲሁም ደግሞ ባህር ዳር ከገባ በኋላ ጎጃም አካባቢ ከሰማዋቸው መረጃዎች ለመስማት ችያለሁ ብሏል። በቀጣይ ወደ ጎንደር የተለያዩ ዞኖች ጎንደር፣ ማዕከላዊ ጎንደር፣ ጎንደር ከተማ፣ ሰሜን ጎንደር እንዲሁም ደግሞ ምዕራብ ጎንደርና አካባቢ የሚኖሩ እንቅስቃሴዎችን በተመለከተ ደግሞ ትዝብቴን አካፍላችኋለሁ ብሏል። በእናንተ በአድማጮች ስም አመሰግናለሁ። ይህንን ሌላው ጋይንት አገረገነት እስከ ደብረ ታቦር ድረስ ከፋኖ ከድተው የወጡ አሁን ለብልጽግና በመረጃ የሚሰሩ ሰዎች እያደረጉ ያሉትን ዝርፊያ እንዲሁም ደግሞ ጠቆማዎችን በተመለከተ የወንድማማቾችን ስም ዝርዝር እና ሌሎችን የደህንነት ሰዎች በተመለከተ መረጃ አድርሳችሁኛል፣ አመሰግናለሁ። የመንገድ ፕሮጀክቶችን በተመለከተ በአማራ ክልል እየተሰሩ ያሉ በፌዴራልና በክልሉ መንግስት እየተሰሩ ያሉ ፕሮጀክቶችን በተመለከተ በተለያዩ አካባቢዎች በተለይ ከመንገድ ግንባታ ስራ ጋር በተያያዘ እየገጠሙ ያሉ ችግሮችን እና ከዚህ አንጻር ምን መደረግ አለባቸው፣ ፋኖ ባለባቸው ቀጠናዎችም ይህንን ስራ በምን መንገድ መደገፍ አለበት የሚለውን በተመለከተም እንደዚሁ አስተያየት አድርሳችሁኛል፣ አመሰግናለሁ። ወደ ዕለቱ መረጃዎች ነው የሚሄደው። ወደ መረጃዎቹ ሲሄድ በማዕከላዊ ጎንደር ጭልጋ ወረዳ ከመተማ ወደ ጎንደር ከጎንደር ወደ መተማ ሱዳን ኢትዮጵያና ሱዳንን በሚያገናኘው ዋናው መንገድ ላይ አርሴማ በተባለ ቦታ በርካታ የረድኤት ድርጅቶች ሰራተኞች ታግተዋል የሚል መረጃ ነው ዛሬ እየደረሰው። ልዩ ስሙ አርሴማ በተባለው ቦታ የታገቱት መጋቢት 22 ትላንትና መሆኑን የመረጃ ምንጮቹ ገልጸዋል። ፕላን ኢንተርናሽናል እየተባለ የሚጠራው የረድኤት ድርጅት ሰራተኞች ናቸው የታገቱት። ቁጥራቸው 17 ይደርሳል ብለዋል አንድ የመረጃ ምንጭ። ሌላው ቁጥራቸው 15 ይደርሳል ያሉም የመረጃ ምንጭ አሉ። ለማንኛውም ቁጥራቸው 17 የሚደርሱ የረድኤት ድርጅት ሰራተኞች እዚህ ቦታ ታግተዋል። እንግዲህ ቦታ በተለይ አርሴማ ተብሎ የሚጠራው ቦታ በተደጋጋሚ ከአሁን በፊት የቅማንት ታጣቂዎች እገታ የሚፈጽሙባቸው ከልዩ ኃይልና ከአድማ ብተና ጋር ውጊያ የሚያደርጉበት ቦታ እንደሆነ የመረጃ ምንጮቹ ገልጸዋል። በመተማ ቀጠና ምዕራብ ጎንደር ኮማንድ ፖስት መሪዎች ከአሁን በፊት እንግዲህ ከፋኖን ለሚዋጉ ሌሎች ላደራጇቸው ታጣቂዎች አንድ ከተማ ጭምር በማከራየት ቀረጥ፣ ግብር ከተሳፋሪዎች እንዲሁ ደግሞ የኬላ ገንዘብ እና እገታ እየተቀበሉ ጥቅም ላይ እንደዚሁ በጥቅም ትስስር የተሰማሩ ወታደራዊ ኮማንድ ፖስት መሪዎችና የሲቪል ባለስልጣናት መኖራቸውን ከአሁን በፊት የተሸጠች ከተማ በሚል በተዘጋጀ ፕሮግራም ሰምታችሁት ይሆናል። አሁንም የዛ ተከታይ ነው የሚሉት የመረጃ ምንጮቹ። ለማንኛውም ይሄ የረድኤት ድርጅት ሰራተኞችን ማፈን በፍጹም ተቀባይነት የሌለው ጉዳይ መሆኑ ሁሉም ሊያምንበት ይገባል።
እነዚህ በተለይ በምዕራብ ጎንደር ቋራና አካባቢው ከኮሌራ በሽታ ጋር በተያያዘ ሕክምና ለመስጠት በሽተኞችን ስቃያቸውን ለመቀነስ ወገኖችን ከሞት ለመታደግ የሚንቀሳቀሱ የረድኤት ሰራተኞች ናቸው እየታገቱት። ይሄ ተቀባይነት የሌለው ጉዳይ ነው ሲሉም እንደዚሁ አስተያየት የሰጡ የመረጃ ምንጮች ገልጸዋል። ለማንኛውም በአስቸኳይ ሊለቀቁ ይገባል። ይሄ እንግዲህ ዓለም አቀፍ ጫና ጭምር የሚያመጣ ጉዳይ ነው። በየትኛውም ወገን ይታገቱ፣ በመንግስትም ባሰማራቸው ወንበዴዎች እንዲሁም ደግሞ በተራ ሽፍቶችም ይታገቱ፣ ፋኖንን በሚሉ ሽፍቶችም እንደዚሁ የታገቱም ካሉ ፋኖ ይህንን ጉዳይ መከታተልና ለራሱ ዓለም አቀፍ ግንኙነት ሲል ይህንን ጉዳይ ማጥራት አለበት። በአካባቢ የሚንቀሳቀስ ፋኖ ጉዳዩን በአስቸኳይ በማጥራት መግለጫ ወይም ደግሞ ጉዳዩን ተከታትሎ እውነታውን ማሳወቅ ይጠበቅበታል። ብልጽግና ይህን አድርጎት ከሆነ መጋለጥ አለበት። የአካባቢው ማህበረሰብ ይህንን ማድረግ ይገባል። ሌላው አሳዛኝ መረጃ ነው። ይህን እውነት ለመናገር እንግዲህ በአማራ እናቶች በየጊዜው እየሆኑ ያሉትን እየተመለከተ ነው። አንዲት እናት ዛሬ ራሷን በገመድ ሰቅላ አጥፍታለች የሚል መረጃ ነው ከሸዋ መራቤቴ ቀጠና ሬማ ከተማ አቅራቢያ የደረሰው መረጃ። መጋቢት 21 2017 በአካባቢው በነበረው ውጊያ ባልተቤቷና ወንድ ልጇ ከፊቷ ላይ የተረሸኑባት እናት ከሁለት ቀናት አሰቃቂ የህይወት ቆይታ በኋላ በትላንትናው ዕለት ራሷን አጥፍታለች ተብሏል። ሁኔታውን በተመለከተ የመረጃ ምንጮቹ ባሏንና ልጇን ከፊቷ ላይ ረሸኗቸው። ይህንን ስትመለከት አስከሬን ላይ ወደቀች፣ ራሷን መቆጣጠር አቅቷት። ይህንን በተመለከተ ለምን ትጮያለሽ፣ ለምን አስከሬን ላይ ወደቅሽ በሚል የመከላከያ ሰራዊት አባላት በጭካኔ ጥርሷን በሰደፍ አረገፉት። ለሁለት ቀናት እንግዲህ ጥርሷ ሙሉ በሙሉ ረግፏል። በዚህ ስቃይ ውስጥ የቆየች ባሏንም ልጇንም እንኳን መቅበር ያልቻለች በዚህ ባገኘችው ጉልበት እንኳን የመጨረሻ ጉልበቷን የህይወት ጉልበቷን ተጠቅማ ራሷን ለማጥፋት ነው ያዋለችው። እንግዲህ በዚህ እንቅስቃሴ በእጅጉ የሚያሳዝን ነው። እንግዲህ ልዩ ቦታው ሬማ ከተማ ወጣ ብሎ አፈር ባይኔ ወይ ብላ ማርያም ተብሎ የሚጠራ ቦታ ነው ይሄ የተፈጸመው። እንግዲህ ይሄ በእናቶች በምን ያክል በዚህ ጦርነት ውስጥ የገፈት ቀማሽ እንደሆኑ የሚያሳይ ነው። የአንድ ቤተሰብ አባላት ናቸው። እንግዲህ ሁለቱ በመንግስት የጸጥታ ኃይሎች ተረሸኑ፣ አባትና ልጅ። እናት ደግሞ ከስቃይ በኋላ ከድብደባና ከስቃይ በኋላ ደግሞ ራሷን አጠፋች። የህይወት ተስፋዋ ጨልሞባት ነው ይሄን ያደረገችው። በእጅጉ ያሳዝናል። ለዚህ ነው እንግዲህ መራራ ትግል ያስፈልጋል። ዶክተር ለገሰ ቱሉ የሚቀልዱበት ትግል በፌስቡክ ገጻቸው እነዚህ እናቶች እየሞቱ ነው። የጊዜ ጉዳይ ካልሆነ በስተቀረ እንግዲህ የጊዜ ጉዳይ ካልሆነ በስተቀረ ለዚህ የንጹሃን ሰቆቃ ከነ አብይ አህመድ እነ ተመስገን ጥሩነህ እነ አረጋ ከበደ እነ ጄኔራል አበባውን ታደሰ ከላይኞቹ ጨምሮ እስከ ታችኛው ያለ የቀበሌ የብልጽግና መዋቅር በእነዚህ የእናቶች ነፍስ በእነዚህ የንጹሃን ህይወት የጊዜ ጉዳይ ነው እንጂ መጠየቃቸው የሚቀር ጉዳይ አይደለም። እንግዲህ በእጅጉ ነው የሚያሳዝነው። ወደ አሶሳ የሚወስደን አንድ መረጃ ልጨምርና ወደ አማራ ክልል የግንባር መረጃዎች መለሳለሁ። ወደ አሶሳ ኮሪደር ልማት በሚል በከፍተኛ ገንዘብ እየተጠየቀ ነው በሚል ከፍተኛ ቅሬታ እንዳላቸው ነዋሪዎች ገልጸዋል። የአህያ ጋሪዎችና እንዲሁም ደግሞ በበቅሎና በፈረስ ጋሪ የሚሰሩ ሰዎች ሳይቀር እስከ ሲኖትራክ ተሽከርካሪ ባለቤቶች ከፍተኛ ገንዘብ ተጥሎባቸዋል። ይሄ እንግዲህ ኮሪደር ልማቱ ነው። ከዚህ ባሻገር ግን በከተማ ውስጥ እየተሰራ ያለውን አሻጥር በተመለከተ አሶሳ ከተማ 1971 ዓ.ም የተቆረቆረች ከተማ መሆኗን የገለጹት የመረጃ ምንጮች አሶሳ 85% ነዋሪው የአማራ ተወላጅ ነው። በዋና ዋና መንገዶች እንዲሁም ደግሞ በፊት ለፊት በተለይ በዋናው አስፋልት ዳር እና በመካከለኛ መንገዶች የሚገኙ ነዋሪዎች በአጭር ጊዜ ፎቅ ካልሰራችሁ ቦታውን ነጥቃቸዋለን በሚል ይህንን የኮሪደር ልማት በሚል ነዋሪዎችን ይዞታቸውን ለመንጠቅ ሀብታቸውን ለመውሰድ እንቅስቃሴ እየተደረገ ነው የሚል ቅሬታ ነው እየደረሰው። እንግዲህ አዲስ አበባ የተፈጸመውንም በሌሎች ከተሞች ለማለት ነው። ባህር ዳር ዙሪያ ብራቃት ደቡብ ሜጫ ወረዳ አሰቃቂ የንጹሃን ጭፍጨፋ ተፈጽሟል። እንግዲህ ይህንን በተመለከተ የመረጃ ምንጮቹ 46 የሚደርሱ ንጹሃን በአሰቃቂ ሁኔታ ተጨፍጭፈዋል ነው የሚሉት። እስካሁን ድረስ ባለው መረጃ እንግዲህ 46 ሰዎች ስም ዝርዝር ወጥቷል። ከነዚህ ውስጥ እንግዲህ 35ቱ ወዲያውኑ ህይወታቸው ያለፉ መሆኑን ሲገልጹ የመረጃ ምንጮቹ ዛሬ ደግሞ የተጨፈጨፉት የሟቾቹ ቁጥር 50 ይደርሳል ብለዋል። በተጨባጭ 46 የሚደርሱ ስም ዝርዝር ወጥቷል። እንግዲህ ስም ዝርዝሩን ዛሬ ገና ያልተነሱ አስከሬኖች ያልሰሙ ቤተሰቦች ስለሚኖሩ 46 ንጹሃንን ሚዲያ ከመጥራት ቆጠብና ሁኔታውን በተመለከተ ግን
የመረጃ ምንጮቹ ያደረሱኝን ወደ እናንተ ላድርሳችሁ። መጋቢት 22 ትናንትና ከሰዓት በኋላ እንግዲህ እስከ 50 የሚደርሱ ንጹሃን እየተጨፈጨፉት ህፃናት፣ ሴቶች፣ እናቶች ይገኙበታል። በጭፍጨፋው የቤተ ክርስቲያን አስተዳዳሪ ቀሳውስት ጨምሮ የሃይማኖት አባቶችም ተጨፍጭፈዋል። የባንክ ሰራተኞች፣ ሁለት የጸደይ ባንክ ሴት ሰራተኞችም እንደዚሁ ከባንክ ቤት አውጥተው መንገድ ላይ ረሽነዋቸዋል። በርካታ ሰዎች የተረሸኑት ከቤት እየወጡ ነው የተጨፈጨፉት ብለዋል። የዚህን መነሻ ምክንያት በተመለከተ የመረጃ ምንጮቹ በአካባቢው የአድማ ብተና አባላት የመከላከያ አመራሮች ላይ እርምጃ ወስደው 3 የመከላከያ አመራሮችን መግደላቸውን ተከትሎ በአድማ ብተናና በመከላከያ መካከል ከሰዓት በኋላ ለረጅም ሰዓታት የቆየ ተኩስ ነበር ይላሉ። ይህንን ተከትሎ መከላከያ ተጨማሪ ኃይል ከሌሎች ቦታዎች በሁለት አቅጣጫ አስገባ። የገቡት የመከላከያ አባላት እንደገቡ በቀጥታ ያገኙትን ሰው በመደዳው መጨፍጨፍ ነው የጀመሩት። ንጹሃንን በአውቶማቲክ መሳሪያ ጨፈጨፉ። ከቤት እያስወጡ በርካቶችን ረሸኑ። ይህ እንግዲህ በአድማ ብተና እና በመከላከያ አባላት የነበረውን ተኩስ ተከትሎ ነው። በመከላከያና በአድማ ብተና አባላት በነበረው ተኩስ የደረሰው ጉዳት አልታወቀም የሚሉት የመረጃ ምንጮቹ ከስምሪት ቀጠናዎቻቸው ወጥተው ግን ወደ ፋኖ የተቀላቀሉ የአድማ ብተና አባላት ስለመኖራቸው ገልጸዋል። ይህን እንግዲህ እርስ በርስ የመንግስት የጸጥታ ኃይሎችን የእርስ በርስ ተኩስ ተከትሎ በንጹሃን ላይ አሰቃቂ ጭፍጨፋ ተፈጽሟል። እስካሁን ድረስ ያልተነሱ አስከሬኖች አሉ። ከትላንት ጀምሮ እስከ ሰዓት ድረስ አስከሬኖች ተሰብስበው አላለቁም። አስከሬኖች እንኳን ለመሰብሰብ የሚችል ሰው የለም። ሁሉም ሰው በፍርሃት ውስጥ ነው በህይወት ያሉት ያሉት። ማን ሞተ ማን ተረፈ የሚለውን እንኳን ለማወቅ አልተቻለም። በዚህች ትንሽ ከተማ ብራቃት ተብላ በተጠራ የገጠር መንደር ከተማ በህይወት የተረፉ ሰዎች አሉ ብሎ መናገር አይቻልም የሚል አስተያየት ነው እንግዲህ መረጃ ምንጮች እየገለጹ ያሉ። እስካሁን እንኳን የቀብር ስነስርዓት አልተጀመረም። ይሄ መረጃ ወደ እናንተ እየደረሰ እስካለበት ሰዓት ድረስ እንኳን የቀብር ስነስርዓት አልተጀመረም። አስከሬኖች አልተሰበሰቡም። የሚቀብር ሰው አልተገኘም። ይሄ እንግዲህ አሰቃቂ ጭፍጨፋ እየተፈጸመው እዚሁ ባህር ዳር ከተማ በቅርብ ርቀት በምትገኝ ብራቃት ተብላ የምትገኝ ከተማ ነው። ከመራዊ ከተማ 23 ኪሎ ሜትር ርቀት ላይ የምትገኝ ነች። ይሄ ጭፍጨፋ እየተፈጸመው ጉዳዩን ማጣራት የሚፈልጉ ዓለም አቀፍ ድርጅቶች ካሉ ቦታው እንግዲህ በአማራ ክልል ባህር ዳር ከተማ አቅራቢያ ብዙ የሚርቅ አይደለም። ለማጣራት እንኳ ብዙ የትራንስፖርት ነው እንቅስቃሴ ችግር የሚገጥመው አይደለም። ማጣራት ይችላሉ። ባህር ዳር ያሉ ተቋማት ወይም ሌሎች ተቋማት ብራቃት ተብላ የምትጠራ ቦታ ነው። ባለፈው ዓመትም እንደዚሁ መራዊ ከተማ ላይ ጥር 21 2016 ዓ.ም በመቶዎች የሚቆጠሩ ንጹሃን የተጨፈጨፉበት ቦታ ነው። በዚህ ቦታ በቅርብ ርቀት ነው። ያንን በተመለከተ እንግዲህ በወቅቱ አምነስቲ ኢንተርናሽናል፣ ሁማን ራይትስ ዎች ጨምሮ ዓለም አቀፍ ሚዲያዎች ሮይተርስ እና ቢቢሲን ጨምሮ ጉዳዩን ተቀባብለውታል። አሁንም ይህን ጉዳይ ትኩረት የሚያስፈልገው ነው። በበርካታ አካባቢዎች የተፈጸሙ ላሉ ጭፍጨፋዎች ማሳያ ነው ይሄኛው ጭፍጨፋ። ባህር ዳር ከተማ ትላንትና ምሽት 3 የቦምብ ፍንዳታዎች ደርሰው ነበር ተብሏል። ምሽት 3 የቦምብ ፍንዳታዎች የደረሱት አልውሃቅ ተብሎ የሚጠራው ሆቴል አቅራቢያ በተለይ የተባበሩት ማደያ አካባቢ ነው። በፍንዳታው በሰዎች ላይ ደርሰው ጉዳት አልታወቀም። በተደጋጋሚ የቦምብ ፍንዳታዎች ከተማ ውስጥ ይደርሳሉ። ወደ ምስራቅ ጎጃም ስንሄድ ምስራቅ ጎጃም ደብረ ኤልያስ የቀጋ ተብሎ የሚጠራ ቦታ ትላንትና እንደዚሁ ውጊያ ተደርጓል። በዚህ ውጊያ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ጉዳት ደርሷል ነው የተባለው። የደረሰው ጉዳት በዝርዝር ባይታወቅም ግን የመገናኛ ሬዲዮን ጨምሮ የነፍስ ወከፍ መሳሪያዎች በፋኖች እጅ ገብተዋል የሚል መረጃ ነው ያለው። ወደዚህ አካባቢ አዲስ የኃይል ስምሪት ስለመኖሩም እንደዚሁ የመረጃ ምንጮች ገልጸዋል። ዛሬ አፍላ ውጊያ ሲደረግባቸው ያደሩትና እየተደረገባቸው ባሉት አካባቢዎች ያለውን መረጃ ለማስከተል ወደ ጎንደር የሚወስደን መረጃ ነው የማስከትለው። ጎንደር ዳባት ከተማ ሌሊቱን ከባድ ውጊያ ሲደረግ አድሯል ነው የተባለው። ከምሽቱ 1 ሰዓት እስከ ጠዋቱ 12 ሰዓት ድረስ ተኩስ ይሰማ ነበረ። በዚህም እንግዲህ ከ14 በላይ የመንግስት ወታደሮች እና ወታደራዊ መሪዎች ሙትና ቆስለኛ ሆነዋል ብለዋል የመረጃ ምንጮች። ቁጥራቸው ብሎ ያልታወቁትም እንደዚሁ ቆስለዋል። እነዚህ 14 የሚሆኑት የሞቱ ናቸው በውጊያ 5 የሚሆኑ አመራርን ጨምሮ የጸጥታ አባላት በፋኖ ተይዘው ተወስደዋል። ፍርድ ቤትን ጨምሮ ሌሎች ተቋማት በከተማ ውስጥ የሚገኙ እንደዚሁ ወድመዋል፣ ተቃጥለዋል ተብሏል። የብልጽግና አመራሮች ወደ ገደብዬ ከተማ አመሻሹንም እንደዚሁ ሌሊቱን ሸሽተዋል የሚሉት የመረጃ ምንጮች፣ ሌላ አካባቢ ደግሞ ዳባት ከተማ በቅርብ ርቀት ደግሞ ደቋና ተንስዬ ተብሎ በሚጠሩ ቦታዎች በተደረጉ ውጊያዎች እንደዚሁ በፋኖ አባላት ላይም እንደዚሁ የሞት ጉዳት መድረሱን የመረጃ ምንጮቹ ገልጸዋል። ይህንን በተመለከተ ዛሬም በአካባቢ ያለው ውጥረት እንደዚሁ እንደቀጠለ ነው። ተኩስ አለ። ስለዚህ ያለውን አጠቃላይ ዝርዝር መረጃ ወደፊት በስፋት የምንመለስበት ይሆናል። በዚሁ ቀጠና ኪንፋዝ በገላ ወረዳ እንደዚሁ ስላሬ ከተማ ከማለዳ ጀምሮ ከባድ ውጊያ እየተደረገ ነው የሚገኘው። ውጊያው እንግዲህ ኪንፋዝ በገላ ስላሬ ከተማ ነው። ባለፈው እዚህ አካባቢ እንግዲህ ወደ 28 ንጹሃን
የተጨፈጨፉበት 12 ደግሞ በጽኑ የቆሰሉበት ቦታ ነው። እዚህ አካባቢ ውጊያ የተደረገ ያለው የደረሰው ጉዳት አልታወቀም። አምባ ጊዮርጊስ፣ ገደብዬ ዳባት እንዲሁም ከገደብዬ ኪንፋዝ በገላ ዛሬ ረፋድ የትራንስፖርት እንቅስቃሴ ቆሟል የሚሉት የመረጃ ምንጮች ዳባት ከተማ ሌሊቱን ልዩ ዘመቻ ወይ ደግሞ ኦፕሬሽን ያደረገው የፋኖ ኃይል በአማራ ፋኖ በጎንደር አንድነት የጎንደር የበጋሻው ክፍለ ጦር ናሁሰናይ ብርጌድ እንደሆነ የመረጃ ምንጮች ገልጸዋል። ናሁሰናይ እንግዲህ ብዙዎቻችሁ ታውቁታላችሁ። ልክ የዛሬ ዓመት አዲስ አበባ ውስጥ የነበረው ሁኔታ ታስታውሳላችሁ። ናሁሰናይ በሱ ስም የተሰየመ ብርጌድ ነው ይሄን ያደረገው። ወደ ጎንደር ከተማ አቅራቢያ ስንመጣ ጎንደር ዙሪያ ማክሰኝት ከተማ ዙሪያ እንደዚሁ ከፍተኛ ተኩስ አለ ነው የተባለው። ዙ 23 ሞርተር ድሽቃን ጨምሮ የመንግስት ኃይሎች ከባድ መሳሪያ ድብደባዎችን እያደረጉ ነው የሚገኙት። እስከዚህ ሰዓት ድረስ ግን ያጸፋ ምላሽ የለም የሚሉት የመረጃ ምንጮች መንግስት ኃይሎች ታይተዋል ወይም ደግሞ ገብተዋል በሚል በደፈናው ነው የመንግስት ወታደሮች እየተኮሱ ያሉት። በዚህ የመኖሪያ ቤቶች ላይ ጉዳት ደርሷል። በሰዎች ላይ ደርሰው ጉዳት አልታወቀም። በዚሁ ጎንደር ዙሪያ እንደዚሁ ከጎንደር ምዕራብ አቅጣጫ በጎንደር ከተማ ምዕራብ አቅጣጫ ወደ ሱዳን መውጫ አይምባ ተብሎ የሚጠራው ቦታ ከትላንት ጀምሮ እስከዛ ድረስ ያዝ ለቀቅ እያለ የቀጠለ ውጊያ ያለ ነው የሚሉት። ሁለተኛ ቀኑን በያዘው ውጊያ የደረሰው ጉዳት አልታወቀም። አይምባ እንግዲህ ተደጋጋሚ ውጊያ ከሚደረግባቸው ቦታዎች እንደዚሁም ደግሞ ከፍተኛ ሰብአዊ ቁሳዊ ጉዳትን በመንግስት ወታደሮች ላይ ያደረሱ ውጊያዎች ተደረጉበት። በንጹሃን ላይም እንደዚሁ አሰቃቂ ጭፍጨፋ ከተፈጸመባቸው ቦታዎች አንዷ ነች። አይምባ ከጎንደር ከተማ በምዕራብ አቅጣጫ በቅርብ ርቀት የምትገኝ ከተማ ነች። እንደውም የጎንደር ከተማ ነች ማለትም ይቻላል። መርሃቤቴ ዓለም ከተማ ሚሊሻና አድማ ብተና መካከል እርስ በርስ ተኩስ ነበር በትላንትናው ዕለት በተለይ አስተዳደር አካባቢ የሚሉት የመረጃ ምንጮች። በዚህ ጉዳት የደረሰባቸው የሚሊሻ አባላት በተለይ ሕክምና የሚያስፈልጋቸው ሕክምና ላይ ስለመሆናቸውና ሆስፒታል ውስጥ እየታከሙ እንደሚገኙ በሚሊሻ አባላት ላይ እንደዚሁ ጥቃት አድርሰዋል የተባሉ የአድማ ብተና አባላት በመከላከያ ተረሽነዋል የሚል መረጃ እንደዚሁ ከሸዋ መራቤቴ ወጥቷል። በመሃል ወደ አዲስ አበባ እንሄድና እንደዚሁ ዛሬ ምክር ቤቱ የህዝብ ተወካዮች ምክር ቤት አንድ አዋጅ አጽድቋል። ይህም አዋጅ የፌዴራል መንግስቱ በክልሎች ጣልቃ የሚገባበትን ሁኔታ የሚፈቅድና የሚያመቻች አዋጅ ነው የጸደቀው። ይህ አዋጅ እንግዲህ ከአሁን በፊት 1995 ዓ.ም ወጥቶ የነበረው የፌዴራል መንግስቱ በክልሎች እንዴት ጣልቃ ይገባል የሚለው አዋጅ አሁን አዋጅ 1373 በሚል 2017 አዲስ ማሻሻያ ተደርጎበት በአብላጫ ድምፅ ጸድቋል ነው የተባለው። ይሄ የሆነው ሰሞኑን ወደ ትግራይ የፌዴራል መንግስቱ በትግራይ ያለውን የጊዜያዊ አስተዳደር ለማራዘም ያለውን ሁኔታ ለማመቻቸት የወጣ እቅድ ነው። እንግዲህ ይህን ተከትሎ በሌሎች ክልሎችም የጊዜያዊ አስተዳደር የፌዴራል መንግስት ጣልቃ ገብነትን በተመለከተ አዲስ ለፌዴራል መንግስቱ ስልጣን ተሰጥቶታል። ይህን ደግሞ የፌዴሬሽን ምክር ቤት ያስፈጽማል ነው የተባለው። የፌዴሬሽን ምክር ቤት የማያስፈጽም ከሆነ ይሄ የፌዴራል መንግስቱ ጣልቃ እንዲገባ የሚለው ክልል በ4 ወራት ውስጥ ምርጫ ማድረግ ይኖርበታል ብለዋል። ከዛ ውጭ የፌዴራል መንግስቱ ያን አካባቢ ይዞ መቆየት አይችልም ነው የሚለው። ወደ እዚሁ ጋር በተያያዘ የህወሓት መረጃዎችን 2 መረጃዎችን ወደ እናንተ ላድረስ። አንደኛው በትግራይ ነዳጅና መድኃኒት ወደ ነፃ መሬት ወደሚል ህወሓት እያጓጓዘ ነው እያከማቸ ነው የሚል ነው። ወደ ነፃ መሬት እየተጓጓዘ ነው የሚሉት የመረጃ ምንጮች በተለይ በሽሬ ቀጠና ባሉ እንደ አዴት፣ ደብረ አባይ፣ ደደቢትና የመሳሰሉት አካባቢዎች ከትግራይ ከመቀሌ ከተማን ጨምሮ መድኃኒት እንዲሁም ምግብና የጦር መሳሪያዎች እየተጓጓዙ እየተከማቹ ነው ተብሏል። ህወሓት ከባለፉት 2 ሳምንታት ጀምሮ የተደበቁ የጦር መሳሪያዎችን በማውጣት እንደገና ጥገና እያደረገ ነው። የመካናይዝድና የእግረኛ የኮማንዶ ዩኒቶችንም እያደራጀና እያዋቀረ ነው የሚገኘው። ስንቅ ቀለብ ከተፈናቃዮች ሳይቀር እየሰበሰበ ነው የሚገኘው ተብሏል። ባለፈው ሳምንት እንግዲህ ይህንን በተመለከተ የሌሊት የአውሮፕላን በረራዎች እንደዚሁ ከሱዳን አቅጣጫ ወደ ሽሬ ቀጠና የሌሊት የአውሮፕላን በረራዎችንም በተመለከተ እንደዚሁ ይህንን በተደጋጋሚ በረራዎችን ሰምተናል ብለዋል የመረጃ ምንጮቹ። ይህንን በተመለከተ እንግዲህ ሰማዩን እንደ ንስር በሌሊትም ቀንም እንጠብቃለን የሚለው የአየር ኃይል ጀነራል ይልማ መርዳሳ በዚህ ጉዳይ ላይ እስካሁን ያሉት ነገር የለም። ጉዳዩ ካለፈ በኋላ ምናልባት በህወሓት ጦርነት ጊዜም እንደነበረው ከግብፅም ከሱዳንም ጦር መሳሪያ ይራገፍ ነበር የሚለውን ሪፖርት እንግዲህ አብይ አህመድ በምክር ቤት ይዘውት ይመጡ ይሆናል። አሁን ግን የሌሊት የአውሮፕላን በረራዎችም ጭምር እንዳሉ ነው መረጃዎች የሚያሳዩት። ሌላው በትግራይ አዲስ የትጥቅ ትግል እየተጀመረ ነው ብለዋል የመረጃ ምንጮቹ። በትግራይ አዲስ ኃይል ወደ ጫካ እየገባ የትጥቅ ትግል ጀምሯል ነው የሚሉት። ይሄ የነ ደብረ ጽዮንን ቡድን በመቃወም
ወደ ጫካ እየገባ ያለው ኃይል በዋናነት በቀድሞ የህወሓት ከፍተኛ አመራር በነበረው አቶ ቢተው በላይ ልጅ የሚመራው ልጁ እንግዲህ ሸዊት ይባላል። ነሸዊት የሚመሩት አዲስ እንቅስቃሴ ነው። ነሸዊት በርካታ ወጣቶችን ወደ ሀራ መሬት ወይም ደግሞ ወደ ነፃ መሬታችን ግቡ እያሉ ቅስቀሳ እያደረጉ ነው የሚገኙት። በርካታ ወጣቶችና በርካታ እንደዚሁ ታጣቂዎች ከህወሓት ጋር ቅራኔ ያላቸው ይህንን አዲሱን አዲሱን የትግራይ የትጥቅ እንቅስቃሴ ያደርጋሉ የሚለውን ቡድን እየተቀላቀሉ ነው ተብሏል። ሸዊት ቢተው በአጭር ጊዜ በርካታ ታጋዮች እየተቀላቀሉት ነው። ነፃ ሀገር ትግራይን በአስቸኳይ መመስረት አለብን የሚል ጽኑ የትግል አቋም ያለው እንደሆነ ነው ይህ ቡድን እየተጠቀሰው። እንግዲህ ባለፈው ጊዜያዊ አስተዳደሩ ከፈረሰ በኋላ በትግራይ ተቃውሞዎች ቀጥለዋል። በዚሁ እንዲሁ በራያ ቀጠናዎችም እንደዚሁ መሆኒ አካባቢም የነ ደብረ ጽዮን ታጣቂዎች የሚጓጉ የአካባቢ ሚሊሻዎች እንደዚሁ እንቅስቃሴ ያደረጉ መሆናቸውን መረጃዎች ያሳያሉ። ሌላው መረጃችን የኦነግና የኦብነግ የኦሮሞ ነጻነት ግንባርና የኦጋዴን ብሔራዊ ነጻ አውጪ ግንባር የጋራ ስምምነት እና ጥሪዎች ማድረጋቸውና ኦነግ የሰጠውን ምላሽ የተመለከተ መረጃ ነው። ለኦብነግ ጥሪ ምላሽ ሰጥቷል። ኦነግ ኦሮሞ ነጻነት ግንባር ለኦጋዴን ብሔራዊ ነጻነት ግንባር እንኳን ደህና መጣህ፣ አብረን ለመታገል ዝግጁ ነን፣ በእኛ በኩል ፈቃደኛ ነን ብሏል። ይህንን አገዛዝ በኦሮሞ ሕዝብ የሚነግደውን አገዛዝ ከ2019 ጀምሮ በኦሮሞ ሕዝብ ላይ የከፈተው ጦርነት ይታወቃል። ይህም ጦርነት አላባራም ቀጥሏል የሚለው የኦሮሞ ነጻ አውጪ ግንባር ወይ ደግሞ የኦሮሞ ነጻነት ሰራዊት አሁን የኦጋዴን ነጻነት ብሔራዊ ግንባር ያወጣውን ጥሪ ምላሽ ሰጥቷል። አብረን እንታገላለን፣ በአንድነት እንታገላለን ይህን አገዛዝ ሲል ነው ምላሽ እየሰጠው። ሰሞኑን የኦጋዴን ብሔራዊ ነጻ አውጪ ግንባር መሪ አብዱራህማን ማህዲ ለኢድ አልፈጥር ባስተላለፉት መልእክት እንግዲህ ይህንን ወደ ትግል እንቅስቃሴ የሚወስዳቸውን እቅድ አጠናቀው ትግል ለማድረግ መነሳታቸውን ተከትሎ ነው እንግዲህ ላደረጉት ጥሪ ኦነግ ምላሽ እየሰጠ የሚገኘው። እንግዲህ በተለይ የኦጋዴን ነጻ አውጪ ግንባርን በተመለከተ ከፊሎቹ ኬንያ ውስጥ ሆነው የሰላም ስምምነቱ የ2018ቱ ተጥሷል፣ ስለዚህ የትጥቅ ትግል እንጀምራለን ማለታቸው ይታወቃል። ለዚህም እንግዲህ በሞቃዲሾ ቀጠና የሚገኘው የግብፅ ኃይል ጋር ጥሩ ትስስር መፍጠራቸውንና የቀድሞ ወዳጅነታቸውን እየመለሱ ከግብፅ አጠቃላይ ወታደራዊ ሎጂስቲክ ድጋፍ ለማግኘት እንቅስቃሴ ላይ ስለመሆናቸው የሚወጡ መረጃዎች ያሳያሉ። ሌላው የኦጋዴን ብሔራዊ ነጻ አውጪ ግንባር ክፍል ደግሞ የከኛ ያመፀ የለም፣ ወደ ጫካ የምንገባበት ምክንያት የለም፣ ሁኔታዎቹ እየተመቻቹ ነው የሚል መግለጫ ከጅጅጋ መስጠቱ ይታወቃል። ስለዚህ የግንባሩ ለሁለት መሰንጠቁን በእነዚህ መግለጫዎችና የፖለቲካ ሂደቶች መረዳት ይቻላል። ሌላው የብልጽግና ፓርቲ ደሞዛቸው እንዳይቆረጥ የጠየቁ መምህራን ስለመታሰራቸው የሚገልጽ መረጃ ነው። በተለያዩ አካባቢዎች በሲዳማ በተለይ በተለያዩ አካባቢዎች ለብልጽግና ፓርቲ ህንፃ ግንባታ ገንዘብ አዋጡ በሚል መምህራን ገንዘብ አናዋጣ ማለታቸውን ተከትሎ ከስራ እየተባረሩ እየታገዱ እንዲሁም ደግሞ እየታሰሩ መሆናቸውን የመረጃ ምንጮች ገልጸዋል። ይህንን አላስፈጸሙ የተባሉ ርዕሰ መምህራንም ጭምር እንደዚሁ ከስራ ታግደዋል ነው እየተባለው። እንግዲህ ካሁን በፊት ብልጽግና ደሞዛችን አይቆርጥብንም የሚሉ የመንግስት ሰራተኞች የተለያዩ ጥቅማ ጥቅሞችን እንዳያገኙ ሰበብ እየተፈለገ ከስራ እንዲባረሩ የስራ አፈጻጸማቸው ዝቅተኛ እንዲሆን ይደረጋል የሚሉ መረጃዎች ሲወጡ ነው የቆዩት። ኢዜማም ይህንን በተመለከተ እንግዲህ ዜጎች ያለ አግባብ ይህንን ሊከፍሉ አይገባም የሚል መግለጫ ባለፈው እንደውም አዲስ አበባ አገልግሎት መስጫ ተቋማት አካባቢ ብልጽግና የመዋጮ ያስከፍላል የሚለውን በመቃወም መግለጫ ማውጣቱ ይታወቃል። የመጨረሻ የአፍሪካ ቀንድ እና የምስራቅ አፍሪካ መረጃዎች መካከል የሱዳን መረጃ ላቅርብ። የአውሮፓ ህብረት በሱዳን የሁለት ዓመታት ጦርነት ውስጥ ንጹሐንን ዓለም አቀፉ ማህበረሰብ መጠበቅ አልቻለም ብሏል። የአውሮፓ ህብረት ይህንን ዓለም አቀፉ ማህበረሰብ ንጹሐን መጠበቅ አልቻለም ባለበት መግለጫው የአውሮፓ ህብረት ሀገራት አሁን በሚኖራቸው የውጭ ጉዳይ ሚኒስትሮች ስብሰባ ላይ ይህንን ጉዳይ በውል እንዲነጋገሩበት ብራሰልስ በሚያደርጉ ስብሰባ እንደዚሁም ደግሞ ጠንካራ አቋም እንዲይዙበትና ወደ እርምጃም እንዲገቡ ነው የአውሮፓ ህብረት እየጠየቀ ያለው። ይሄ ይሆናል ተብሏል። የሱዳን እርስ በርስ ጦርነት ከተጀመረ በኋላ በተጀመረበት ጊዜ ጀምሮ ባለፉት 2 ዓመታት ከ130 ሺህ በላይ ሱዳናውያን ተገድለዋል። 16 ሚሊዮን ሱዳናውያን ደግሞ ተፈናቅለዋል የሚሉ ሪፖርቶች ናቸው እየወጡ የሚገኙት። ይሄ ዳፋ እንግዲህ ለኢትዮጵያውያንም ተርፏል። ትላንትና የነበረውን ሁኔታ በተመለከተ ዝርዝር መረጃ አቅርቤላችኋለሁ። ለዚህ ሰዓት የያዝኳቸው መረጃዎች እነዚህ ነው የሚመስሉት። በሌላ ተመሳሳይ መርሃ ግብር እስከምንገናኝ
አስተያየቶችን፣ ሀሳቦችን እያደረሳችሁኝ እንድትከታተሉ በአክብሮት ጋብዛለሁ። መልካም ጊዜ